በነቢዩ ጊዜ ዓለይሂ ሰላቱ ወሰላም አንድ ወጣት ወይም አንድ ሰው መስጂድ ቁባ ላይ የሚያሰግድ ነበር ብለዋል። እና ሁል ጊዜ መስጊድ ቁባ ላይ ሲያሰግድ ሶላቱን ቀድሞ ሱረቱል ኢኽላስን ይቀራና ሌላ ሱራ ይጨምርበታል፣ ወይ ሌላ ሱራ ይቀራና ሱረቱል ኢኽላስን መጨረሻ ላይ ይጨምርባታል። እና ሁል ጊዜም የሚሰግድ ሰው አሰጋጁ ላይ ሙላሐዛ ያያል። እና በዛም ጊዜ በነቢዩ ጊዜ ዓለይሂ ሰላቱ ወሰላም የሆኑ ሰሓቦች ረዲየላሁ ዐንሁም ያ ረሱለላህ አሏቸው፣ ለበይክ። ከዛ በፊት እሱን አገኙት። ለምንድን ነው እንደዚህ አድርገህ የምትቀራው? ወይ ሱረቱል ኢኽላስን መቅራትህን ተው፣ ሌላ ሱራ ብቻ ይብቃህ፣ ወይም ደግሞ ሱረቱል ኢኽላስን ብቻ ቅራ። ሁለቱን መደራረብ ምን ማለት ነው ብለው ሲጠይቁት እኔ መቼም መቅራት የምፈልገው እንደዚህ አድርጌ ነው፣ ከፈለጋችሁ ላሰግዳችሁ፣ ካልፈለጋችሁ ሌላ ኢማም ቀይሩ አሏቸው አሉ። ሌላ ኢማም መቀየርም ፈለጉ። ለማንኛውም ለምን ነቢዩ አሉ ዓለይሂ ሰላቱ ወሰላም ለምን ለሳቸው ሂደን አንናገርም አሉና ቀጥ ብለው ነቢዩ ጋር ሄዱ ዓለይሂ ሰላቱ ወሰላም። ሄዱና ያ ረሱላላህ አሏቸው፣ ለበይክ። እኛን የሚያሰግደን ኢማማችን ምንም አይነት ሱራ ቀርቶ ከጨረሰ ሩኩዕ ከማድረጉ በፊት ሱረቱል ኢኽላስን ይቀራል። ተው ብንለው እምቢ አለን ይሏቸዋል። ምን ሆኖ ይሆን አሉ ረሱል እንኳን ዓለይሂ ሰላቱ ወሰላም። እስኪ ጥሩት አሉ። ጠሩት። ምን ሆነህ ነው እነሱ እንደሚሉህ አድርገህ ያልቀራኸው ምን ሆነህ ነው አሉት። አሉ ያ ረሱላላህ እንደው ይችን ሱራ እወዳታለሁ አሏቸው። ወዳሃት ነው? አዎ። በምን ወደድካት አሏቸው። አሉ ሊአነሃ ሲፈቱ ረሕማን የአዛኙን ጌታ ባህሪ ፍንትው አድርጋ የምታስረዳ የምትገልጥ አጭር ምዕራፍ ስለሆነች አላህን ስለገለጸችልኝ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ ስላለችልኝ ወደድኳት አላቸው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሑቡከ ኢያሃ አድኸለከ ልጀና፣ የዚች ፍቅር ጀነት አስገብቶሃል ብለው ተናግረዋል ይላሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. بسم الله والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. إيش ሱረቱል ኢኽላስ ትባላለች። ሱረቱል ኢኽላስ መክይ ነች። ከስደት በፊት ነው የወረደችው። አንቀጾቿ 4 ናቸው። ሰበበ ኑዙል አላት የወረደችበት። ሩዊየ ፊ ሙስነድ الإمام أحمد عن أبي بن كعب رضي الله عنه أن المشركين قالوا للنبي صلى الله عليه وسلم: يا محمد انسب لنا ربك. ኢማሙ አሕመድ በዘገቡት ሐዲስ ኡበይ ብኑ ከዓብ እንዳወሩት በነቢዩ ጊዜ የነበሩት ዓለይሂ ሰላቱ ወሰላም የመካ ሙሽሪኮች ስለ አላህ አብዝተው ነቢያችን ሲናገሩ ዓለይሂ ሰላቱ ወሰላም ስለ ተውሒድ አብዝተው ሲናገሩ ያ ሙሐመድ አሏቸው አሉ እንሲብ ለና ረበከ፣ ያንተን ጌታ ግለጥልን እስቲ። ማን ነው? ከየት ነው የመጣው? ከወርቅ ነው? ከብር? ከነሐስ ነው? ከሌላ? እንሲብ ለና ረበክ አሏቸው። ፈአንዘለ ላሁ ቀውለሁ ተዓላ ቁል ሁወ አላሁ አሐድ አላሁ ሰመድ የሚለውን አያት ሱራ አላህ በዚህ ሰበብ ነው ያወረደው ብለዋል። ቁል በል ሁወ እሱ በብቸኝነት አምልኩት፣ አምላካችሁ እሱ ነው የምትባሉት ጌታ
አላሁ ከስም አንጻር አላህ ይባላል በላቸው አለ አላህ። አሐዱን ከቁጥር አንጻር አንድ ነው። አላሁ አላህ አሶመዱ የሚጠጉት መጠጊያ ነው፣ መሸሻ ማምለጫም ነው። ለም የሊድ አልወለደም፣ ወለም ዩውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ እሱን የሚመስል የእሱ ቢጤ አንድም የለውም በላቸው አለ አላህ። ይቺ ሱራ ቅድም እንዳልኳችሁ ሱረቱል ኢኽላስ ትባላለች። ሱረቱል ኢኽላስ ትልቅ መልእክት ያላት ናት። መልእክቷ ሁሉንም ሰው ቢገባው እና ቢረዳት ተውሂድን በትክክል ማስረዳት የምትችል ሱራ ናት ብለዋል። የአላህን ብቸኝነት፣ የአላህን አንድነት ነው የምትገልጸው። በሲፈቱም አንድ ነው፣ ከቁጥርም አንጻር አንድ ነው፣ በባህሪውም አንድ ነው። እሱን የሚመስል ማንም ነገር የለም። ወደ እሱ የሚቀርብ የሚጠጋም በመምሰል አንድም የለም። ለይሰ ከሚትሊሂ ሸይኡን ወሁወ ሰሚዑል በሲር። ቁል በል ሁወ አላሁ አምልኮት ይገባው፣ አምልኩት በብቸኝነት የምትባሉት ስሙ አላህ ይባላል። አላህ የሚለው ቃል ቢስሚላህንም ስንፈስር ቁል አዑዙ ቢረቢ ናሲ መሊኪ ናሲ ኢላሂ ናስንም ስንፈስር ማዕናውን ስለነገርኳችሁ አልደግመውም። ግን ሱረቱል ኢኽላስን በትክክል የተገነዘበ ሰው የአላህን ሲፈትና ማንነት በትክክል ከማወቁም ባሻገር አላህን ከልቡ ያከብር ያደንቅና ከሱ በታች ያሉትን ፍጥረታት ከሰውም ዘንድ ከሌላም አካል ዘንድ የገዘፉ መስሎ ቢታይም ከአላህ አንጻር ግን ውዳቂ መሆናቸውን ይረዳል። ሁሉም አካል ጉልበት እንዲኖረው ቢያስብ ብቻውን አይችልም። ኢላላህ ጀለ ጀላሉሁ። ሁሉም አካል መብላት እንኳን ቢፈልግ፣ መጠጣት እንኳን ቢፈልግ፣ ማረፍ እንኳን ቢፈልግ ብቻውን አይችልም። ኢላላሁ ጀለ ጀላሉሁ። ቁል ሁወ አላሁ አሐድ በብቸኝነት እሱ ብቻ ነው። ሰማውን ሲፈጥር ብቻውን ነው። መሬትንም ሲፈጥር ብቻውን ነው። እኛንም ሲረዝቅ ሲቀልብ ከላይ እያወረደ ከመሬት እያበቀለ ይህን ሁሉ ኸልቅ ሲያስተናግድ ለብቻው ነው። ሁሉም አካል ምንንም ነገር ሲያስተናብር ብቻውን አይችልም። ኢላላህ ጀለ ጀላሉሁ ሁሉንም ነገር ነው ብቻውን መስራት የሚችለው። የአላህን አቅም በብቸኝነት የሚፈጽመውን አቅም የሱ ሲፈት ብቃቱ ጥራቱ ማንም አካል ጋራ የማይወዳደር የማይፎካከር ከማንም አካል ጋራ መጠጋት የማይችል ብቸኛ ጌታ መሆኑን ስታቅ በየመንደሩ ያሉትን ጠንቋዮች፣ አስማተኞች ሸኪነን እያሉ እንደዚህ እያስጋረዱ አንዴ በቅዳሜው ሌላ ጊዜ በሮቡ ሌላ ጊዜ በማክሰኞ የሚያምታቱትን ሁሉ ከናካቴው አቅልህ ይንቅና ቀልብህ ጥቅልል ብሎ ለአላህ ሱብሓነሁ ወተዓላ ብቻ ይሆናል። ስልጣን አለን ብለው ዓለምን እናንበረክካለን ብለው ዓለም ህዝብ ላይ የሚዝቱ ወይም ደግሞ የራሳቸውን አቅም ከአላህ አቅም ጋራ ኮምፔር ለማድረግ እንደዚህ ደፋ ቀና የሚሉ ሰዎችን ስታይ ሰማይ በብቸኝነት የፈጠረውን 500 ዓመት ሊያስኬድ የሚችል ውፍረት ያለውን ሰማይ 500 ዓመት ሊያስኬድ የሚችል ጥልቀት ያለውን መሬቱን ውሃ ላይ በተራራ ችካል ውሃ ላይ እንደዚህ እንዳይዋዥቅ ጠብቆ ያለ ምሰሶ በግምት እስከ 10 ሚሊዮን ኪሎ ሜትር ከፍታ ያለውን ሰማይ ያቆመውን ጌታ ጀለ ጀላሉሁ በአቅምም በችሎታም በቸርነትም በሁሉም ነገር አይተህ ወደ ዑቡድያ ባርነትህ ትመለስና አምላክነትን ለሱ ብቻ ሰጥተህ እውነትም ቁል ሁወ አላሁ አሐድ ስትል ሌላው አካል በሙሉ ይረክስብሃል። ባለስልጣኖቹ የግል ጠባቂያቸው እስከ 1000 የሚደርስ ባለስልጣናት ሁሉ ቢቁድረቲል ቃዲር ጀለ ጀላሉሁ በስርዓት ተይዘው
ثم رددناه أسفل سافلين سبالونا ثم أماته فأقبره سبالو كزام دقمو إن مؤمن يامنو مؤمن يالهون ما يكبلو نقر ثم إذا شاء أنشره ثم أماته فأقبره ثم إذا شاء أنشره كمرت تكسكسو ودا فرد دمي كرب ستاك يا الله جل جلاله أذنكوت يونت البوست يقبلنا ونتم لا إله إلا الله محمد رسول الله ملو يونت وسته يقبل هل قل هو الله أحد أملكوت ميقباو ببتشنينت أملكوت ميقباو جيتا الله كقطر أنصار عندنا سمو الله يبالال مليون ستاستواوق ይሄ እሱም ብቻ ሳይሆን ይሄንን ባህሪ የምትገልጸውን ቁርአን ሱራ እንኳን ከልብህ እንድትወዳት ያደርጋል ومن فضائل هذه السورة ما ورد في الصحيح በከዚህችን ሱራ ትልቅ ደረጃ ያላት መሆኗን ከሚገልጹ ሐዲሶች መካከል በነብዩ ጊዜ አለይሂ ሰላቱ ወሰላም አንድ ወጣት ወይም አንድ ሰው መስጂድ ቁባ ላይ የሚያሰግድ ነበር ብለዋል እና ሁሉ ጊዜ መስጊድ ቁባ ላይ ሲያሰግድ ሶላቱን ቀድሞ ሱረቱል ኢኽላስን ይቀራና ሌላ ሱራ ይጨምርበታል ወይ ሌላ ሱራ ይቀራና ሱረቱል ኢኽላስን መጨረሻ ላይ ይጨምርባታልና ሁሉ ጊዜም የሚሰግድ ሰው አሰጋጁ ላይ ሙላሐዛ ያያል እና በዛም ጊዜ በነብዩ ጊዜ አለይሂ ሰላቱ ወሰላም የሆኑ ሱሐቦች ረዲየላሁ ዐንሁም ያ ረሱላህ አሏቸው ለበይክ ከዛ በፊት እሱን አገኙት ለምንድነው እንደዚህ አድርገህ የምትቀራው ወይ ሱረቱል ኢኽላስ መቅራትህን ተው ሌላ ሱራ ብቻ ይብቃህ ወይም ደግሞ ሱረቱል ኢኽላስን ብቻ ቀራ ሁለቱን መደራረብ ምን ማለት ነው ብለው ሲጠይቁት እኔ መቼም መቅራት የምፈልገው እንደዚህ አድርጌ ነው ከፈለጋችሁ ላሰግዳችሁ ካልፈለጋችሁ ሌላ ኢማም ቀይሩ አሏቸው አሉ ሌላ ኢማም መቀየርም ፈለጉ ለማንኛውም ለነብዩ አለይሂ ሰላቱ ወሰላም ለምን ለሳቸው ሄደና እንናገርም አሉና ቀጥ ብለው ነብዩ ጋር ሄዱ አለይሂ ሰላቱ ወሰላም ሄዱና ያ ረሱላህ አሏቸው ለበይክ እኛን የሚያሰግደን ኢማማችን ምንም አይነት ሱራ ቀርቶ ከጨረሰ ሩኩዕ ከማድረጉ በፊት ሱረቱል ኢኽላስን ይቀራል ተው ብንለው እምቢ አለን ይሏቸዋል ምን ሆኖ ይሆናሉ ረሱል እንኳን አለይሂ ሰላቱ ወሰላም እስኪ ጥሩት አሉ ጠሩት ምን ሆነህ ነው እነሱ እንደሚሉ አድርገህ ያልቀራኸው ምን ሆነህ ነው አሉት አሉ ያ ረሱላህ እንደው ይችን ሱራ እወዳታለሁ አሏቸው ወዳሃት ነው አዎ በምን ወደድካት አሏቸው አሉ لأنها صفة الرحمن የአዛኙን ጌታ ባህሪ ፍንትው አድርጋ የምታስረዳ የምትገልጥ አጭር ምዕራፍ ስለሆነች አላህን ስለገለጸችልኝ ቁል ሁወ አላሁ አሐድ አላሁ الصمد لم يلد ولم يولد ولم يكن له كفوا أحد سلالة وددكوات علىቸው قال رسول الله صلى الله عليه وسلم حبك إياها أدخلك الجنة يزج فكر جنة أسكبتها بلو تناقروا لله ورد في حديث آخر أنه عليه الصلاة والسلام قال سورة الإخلاص ثلث القرآن يجي سورة الإخلاص راسها የቁርአን አንድ ሶስተኛ ናት ሱረቱል ኢኽላስ ራሷ የቁርአን አንድ ሶስተኛ ናት አሉ تعديل ثلث القرآن ቁርአን 30 ጁዝ ቢሆን 10 ጁዝ የቀራህ ያህል ነው የሚታሰበው ሱረቱል ኢኽላስ መቅራት ምንድነው ሚስጥሩ ብለህ ስታስብ ሚስጥሩ የአላህን Subhanahu Wa Ta'ala ሲፈት በስርዓት የምታስረዳ ስለሆነች ነው የእውነትም ማዕናዋም ትንሽ ደስ የሚል በጣም የሚያረካ የሚያጓጓ ትርጉም ያላት ናት አላሁ ሶመድ ማለት አላህ መጠጊያ ነው ማለት ነው አላህ መጠጊያ ነው ሰዎች በዚህ በዱንያ ሐያታቸው ምንም አይነት ችግር ነገር ካጋጠማቸው የሚጠጉበት አካል ይፈልጋሉ ጉልበት ከሌላቸው ጉልበት ያለው ቤተሰብ ወይ ልጅ የሚጦረኝ ስደክም እንዲህ የሚያደርገኝ ዘመድ ይፈልጋሉ ወገን ይፈልጋሉ እንደውም እዚህ ንግዱ ዓለም ውስጥና እዚህ ዱንያው ምስቅልቅሉ ውስጥ ማንደው ባለስልጣን ሁሉ ይፈልጋሉ
እንደው የምታውቀው ፖሊስ የለም ወይ የምታውቀው ፍርድ ቤት ሰው የለም ወይ የምታውቀው ባለስልጣን የለም ወይ ይላሉ። ምክንያቱም ብቻቸውን መቆም አይችሉም። ላኪን አላህ ስብሓነሁ ወተዓላ ሲራጠል ሙስተቂምን የመሰረተላቸው ቀጥ ያለውን ጎዳና የሰመረላቸው ምንም አይነት የጸጥታም የምግብም የውስጥም የላይም ችግር በሚያጋጥም ጊዜ መጠጊያው አላህ ብቻ መሆኑንና ወደፊት እንዳይመጣብህ መጠበቂያው ደግሞ አላህ ብቻ መሆኑን ቁል አዑዙ ቢረቢ ናስ መሊኪ ናስ ኢላሂ ናስ ሚን ሸሪል ወስዋሲል ኸናስ አለዚ ዩወስዊሱ ፊ ሱዱሪ ናስ ሚነል ጅነቲ ወናስ በሚለው ገልጿል። ሶመድ ማለት አላሁ አሶመዱ ማለት አለዚ ዩልተጀኡ ኢለይህ ወደሱ የምትጠጋበት ወደሱ ልጥፍ የምትልበት ሲቸግርህ አለኝ የምትለው ደራሼ፣ ረዳቴ፣ አጋዤ፣ ተንከባካቢ፣ ሰጪ፣ ጠባቂ፣ አልባሼ፣ አጉራሼ ለምንም ችግርህ ወደሱ ዘንበል የምትልበት አካል ሶመድ ይባላል። ይሄ ነው ማዕቡድ አልማዕቡዱ አልሐቁ በትክክል ሊመለክ የሚገባውም ጌታ በሐቂቃ እንደዚህ አይነት አቅም ያለው ነው። ሌላው አካል አቅም የለውም፣ ሊሰጥህ አይችልም፣ ከአደጋ ሊከላከልልህ አይችልም። አንተንም እንኳን ከጂን ከሰይጣን አካሄድ አይደለም ከሰው ሰይጣን እንኳን ሊጠብቅህ የሚችል ማንኛውም አካል የለም። ይህ አላህ ስብሓነሁ ወተዓላ ሁሉንም ነገር ያየለ ሁሉንም ያሸነፈ መሬት ላይ በቀጥታም በተዘዋሪም አንዲት ነገር አትከሰትም ያለ አላህ ስብሓነሁ ወተዓላ ፍቃድ። አንዲት ነገር መሆን አትችልም። እሱ ያልሻው ነገር አንድ ነገር አይሆንም። እሱ የፈለገው ነገር ዓለም ቢንጫጫ አይቀርም። ያንተ ዓፊያ፣ ያንተ ሰላም፣ ያንተ ክብረት፣ ያንተ እድገት፣ ያንተ ከፍታ፣ ያንተ ስኬት፣ ያንተ የቤተሰቦች ጥበቃ፣ ሰላምህ ምናምንህ በሙሉ ተሰብስቦ እሱ እጅ ነው ያለው ጀለ ጀላሉህ። ቁል እንዲህ በላላቸው ረሱልና ዓለይሂ ሰላቱ ወሰላም ሁወ አምልኩት፣ ተገዙት፣ በብቸኝነት ድረስልን በሉት። ጠባቂውም እሱ ነው፣ አምልኮት የሚገባውም ከሱ በስተቀር የለም። መንገዱም የሱ መንገድ ብቻ ነው ወደ ትክክለኛ ጎዳና የሚያደርሰው። እምላችሁ አላሁ በስም ደረጃ አላህ ይባላል። አሐዱን አንድ ነው ማለት ማን ጠየቀ? አንድ ነው። ቁጥር አልጠየቁም እኮ እነሱ። እንሲብ ለና ረበክ አይሲፍ ለና ረበክ፣ ያንተን ጌታ ጥቀስልን። ለምሳሌ ሁበል ወይም ላት ወይ መናት ከነጭ ድንጋይ፣ አንዱ ደግሞ ከጠቆር ካለ ድንጋይ፣ አንዱ ደግሞ ወፈር ያለ ነው፣ አንዱ ቀጠን ያለ ነው። ሌሎች አሁን የሚያመልኳቸውን ነገሮች ብንመለከት የሆኑ ነገሮች አሉ፣ ግን ከወርቅ ከብር ከነሐስ ምናምን ብሎ መግለጽ ይቻላል። ያንተ ጌታ ምንድን ነው? በቃ ማዕድኑ ከምንድን ነው? ንጥረ ነገሩ ምንድን ነው ብለው ነው የጠየቁ። እንደዚህ አይነት ሰማይ ምድርን የፈጠረን ጌታ በዚህ አይነት አጠያየቅ የሚጠይቅ መሀይም እኮ ሰባት ሰማይ የፈጠረ ሰባት መሬት የፈጠረ እያልኩ የመሬት ተዋጽኦ የሆነውን ነሐስ ከነሐስ ሊሆን ይችላል ብለህ ትጠይቃለህ? ለዛ አይደረግም። ስለማይጠየቅ መሀይምን ያልጠየቀህን ጥያቄ ቀድመህ ማስተማር ጥሩ ነው። ያልተጠየቀውን ጥያቄ ቁል ሁወ አላሁ አሐድ አላቸው። አላህ ይባላል አላቸው። እንዴ አላህ ይባላል ወይ አይባልም ወይ መች ጠየቁ ሊሉ ይችላሉ። ላ መጀመሪያ መች ገባችሁ? ሁለተኛ ደግሞ አሐዱን ከቁጥር አንጻር አንድ ነው። እንዴ የመካ ሙሽሪኮች እኮ 365 ጣዖት እንደዚህ በካዕባ ዙሪያ ደርድረው ቅዳሜ ይሄንን እሁድ ይሄንን እያፈራረቁ ነበር የሚያመልኩት። ላ አምልኮት የሚገባው ጌታ አንድ ነው በቁጥር። ይሄ ሁሉ የምታመልኩት ትክክል አይደላችሁም ይላቸዋል። ሶስተኛ ያልተጠየቀው ጥያቄ ደግሞ አላሁ ሰመድ መጠጊያ የሆነ ጌታ ነው። እሱንም አልጠየቁም። ግን ይወቁ፣ የአላህን ቁድራ ይወቁ፣ የእሱን ችሎታ ይወቁት፣ ይገንዘቡት አለና ለም የሊድ አልተወለደም አላቸው። አሁን መላኢካን ያመልካሉ። ምንድን ነው ሲሏቸው የአላህ ልጆች ስለሆኑ ብለው ያመልኳቸዋል። ሌሎቹም ያመልኳቸዋል። ሙሽሪኩ መካ ብቻ ሳይሆን ነሷራዎቹም ያመልኳቸዋል። ለጅብሪልን እነ ሚካኤልን ያመልካሉ። ላ አላህ እንደሱ አይደለም። አላህ ለም የሊድ አልወለደም፣ ወለም ዩለድ አልተወለደም። እንደ ነቢዩላህ ዒሳ አልተወለደም፣ እንደ መርየምም አልወለደም። ሌላም መግለጫ አለው፣ ግን ጠቅለል ባለመልኩ ወለም የኩን ለሁ ኩፉወን
አሐድ አንድም የሚመስለው የለም አንድም የሚመስለው የለም አጃኢብ የሆነ አላህን የሚገልጽ አባባል በሌላ አያት ላይ ليس كمثله شيء وهو السميع البصير አላህን የሚመስል አንድም ነገር የለም ሰሚ ነው ተመልካች ነው ማለት እነዚህን አያቶች የተረዱት من علماء أهل السنة والجماعة كأهل السنة والجماعة مكاكل علماء مكاكل الشيخ عبد القادر الجيلاني የሚባሉ ነበሩ الشيخ عبد القادر الجيلاني من علماء أهل السنة والجماعة ናቸው አላህን በጣም ይፈሩ ነበር ይላሉ አላህን ሲዘክሩ ለሊት ሲሰግዱ አላህን ሲዘክሩ አላህን አስታውሰው ከመፍራታቸው ከመደንገጣቸው የተነሳ ጸጉራቸው ይቆም ነበር ይሏል ምን ዑለማ አህለ ሱና ናቸው ለኹራፋት ምናምን እንዳይመስሉ የመጨረሻ የሚገርሙ ሰው ናቸው ይሏል ከለታት አንድ ቀን ለሊት ብቻቸውን ዚክር እየዘከሩ እያለ ኢብሊስ መጣ يقول الإمام الذهبي رحمه الله في كتابه سير أعلام النبلاء الشيخ عبد القادر الجيلاني ما روي من كرامات الأولياء في علماء أهل السنة والجماعة كأهل السنة والجماعة علماء مكاكل كرامات الأولياء عند الشيخ عبد القادر الجيلاني أين تايتو يتوق منها የሚገርም ነገር ነው አላህ እንትን የሚልላቸው ከለታት አንድ ቀን ዚክር እየዘከሩ እያሉ ፊት ለፊት ኢብሊስ መጣ እሷም መጣጡ አየሩን ሙሉ ሞልቶ ነው የመጣው ትልቅ ሆኖ ትልቅ ካባ ለብሶ በጣም ትልቅ ጥምጣም ጠምጥሞ وقد سد الافق ሙሉ አየሩን ዘግቶታል አንተ እዚህ ቁጭ ብለህ ቤቱ ሳይሆን ውጭ ሆነ ቀና ስትል ሙሉ አየሩን ዘግቶታል ኑር የመሰለ ነገር ለብሷል ያ አብዲ ያ አብደል ቃድር ባሪያዬ ሆይ አብደል ቃድር የተባልከው ባሪያዬ ወደድኩህ ዘከርከኝ አከበርከኝ ወደድኩህ ለሌሎቹ ሐራም ያደረኩትን በሙሉ ሐላል አድርጌልሃለሁ ስለወደድኩህ አላቸው ማን ነው የሚያናግረኝ የሚጮኸው ብለው ቀና ሲሉ وقد سد الافق አየሩን በሙሉ ሞልቶ ከኑር የተሰራ የሚመስል ወንበር ላይ ቁጭ ብሏል አየር ላይ خلي يا ابليس አሉታ አንተ ቆሻሻ ዞር በል አሉታ እያዩት ኑሩ ተርገፈገፈ ይላል እያዩት ኮመሸሸ እያዩት አነሰ አያ አብዱል ቃድር በርካታ ሰዎችን የኹራፋት ሁሉ የሸወድኩበትን አጀንዳ እንዴት አንተ ከኔ ሽወዳና ማታለል ልትድንና ልታመልጥ ቻልክ በአላህ ይሁንብህ በخلቀ እንዴት አወከኝ እቺን ብቻ ንገረኝ አላቸው አሉ ሼክ አብዱል ቃድር الجيلاني እንዴት ነው ማላቀ عرفتك بكتاب الله وسنة رسول الله صلى الله عليه وسلم بقرآننا بحديث وياوكو قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد لك صحيح الله أعلم هنا أو كالهن لأن الله عز وجل قال ليس كمثله شيء وهو السميع البصير ولم يكن له كفوا أحد بيته له እንደዚህ አይነት አምልኮት የሚገባው ጌታ አላህ Subhanahu Wa Ta'ala አለና ሁሉም ሴቱም ወንዱም ትንሹም ትልቁም ገዢውም ተገዢውም ሰጥለጥ ብሎ ባሪያነቱን ተገንዝቦ የአላህን አምላክነት ተረድቶ ዝቅ ብሎ አቅሙን አውቆ ለአላህ መኖር ለአላህ መሞት ለአላህ መስራት ለነብዩ እንደተባሉት ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን لا شريك له وبذلك أمرت وأنا أول المسلمين مالت اللبت أنت يقول الله أحد معنا بتككل سيقبه الله قلبه لاي تاسكمتو الله كالله وجه له أكل أينه لاي زق انديلي هون الله أكبركو بتككلم أوكو مسمروتشنم ترده بالله من قد جنة الله بشيطان من قد جهنم الله በቁርአንና በሐዲስ መንገድ ሐቅ አለ በሌላው መንገድ ባጢል አለ የመጣሁት ለቁም ነገር ነው ያውም ለዒባዳ ነው እመገዛው ግን አላህን ብቻ ነው
ውስጥ ፈዕቡድላህ ሙኽሊሰን ለሁ ዲን ዒባዳህን ለሱ ብቻ ያጠራ ሆነህ አላህን ብቻ ተገዛ ተብያለሁኝ። ሰሚዕና ወአጣዕና ማለት ነው የሚገባኝ የሚለውን አቋም በቀጥታ የምንረዳው በእንደዚህ አይነት ነው። አላህ ስብሓነ ወተዓላ ይወፍቀን፣ አላህ ይወፍቃችሁ። በዚህ መልኩ ነው ይህንን ሱራ መረዳት የሚገባን ነው። አንዳንዶቹ የአላህን ስብሓነ ወተዓላን ስለማይረዱት አላህን ስለማይረዱት ዝቅ አድርገው ይመለከቱታል። ልጅ አለው ይላሉ፣ ወልዷል ይላሉ። የመካን ሙሽሪኮች ብንመለከት አልመላኢከቱ በናቱላህ ይላሉ። የሁዶቹም ዑዘይሩን ኢብኑላህ ይላሉ። ነሳራዎቹም ነቢዩላህ ዒሳን እብኑላህ ይላሉ። ሁሉም ባጢል ነው፣ ሁሉም ሐቅ ላይ የለም። ወቀድ ወረደ ፊ ሰሒሕ አልቡኻሪ من حديث أبي هريرة رضي الله تعالى عنه عن النبي صلى الله عليه وسلم أنه قال الله عز وجل كذبني ابن آدم ولم يكن له ذلك يا آدم لج ينقركت ياسر الدعوت أستبابلن أي قبا ومنبرار وشتمني ابن آدم ولم يكن له ذلك يا آدم لج سدبن مسدب أي قبا ومنبر علنا فأما تكذيبه إياي እኔን አስተባበለኝ እምቢተኛ ሆነብኝ ያልኳችሁ ለን ዩዒደኒ ከማ በደአኒ እንደ ጀመረኝ መልሶ ለፍርድ አያቀርበኝም የሚል ሐሳብ ያዘ። ወለይሰ አወሉ ልኸልቂ ቢአህወነ ዓለየ ሚን ኢዓደቲህ መጀመሪያ የፈጠርኩት አቅሜ የተበላሸን መልሶ መመለስ ጋራ ምንም ይሄ የሚቀል ይሄ የሚከብድ ነገር የለውም ነበረ። إنما أمره إذا أراد شيئا أن يقول له كن فيكون بزه نبر ميهونا والو. وأما شتمه إياي إن انسد بن يالكواتشو دقمو فقوله اتخذ الله ولدا الله اللي جعله بلو من ناقراتشو نبرا وأنا الأحد الصمد بقطر عندهم كلهم أكل በኔ ስር የሚሆን እኔ ጋር ተጠግቶ ወደ እኔ ቀርቦ ካልሆነ በስተቀር ከፈለገውም የከጀለውንም ማግኘት አይችልም፣ ከሰጋውም ነገር ማምለጥ አይችልም። አነ الأحد الصمد الذي لم يلد ولم يولد ولم يكن له كفوا أحد آل الله آل رسول عليه الصلاة والسلام. بسم الله الرحمن الرحيم. تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. بسم الله الرحمن الرحيم. تبت يدا أبي لهب وتب. إيش سورة المسد تبالالج ويم دقمو سورة تبت تبالالج سميت بذلك لذكر كلمة تبت مثلو قال سلالج بتنو مسد مثلم قال سلالج والسين ቃል ከዛ ተወስዶ ነው ለምዕራፉ ስም የሚሰጠውና በዛ መልኩ ነው ስሟ የተሰየመው ተብሏል። ሱረቱል መሰድ 5 አንቀጾች ያሏትና ከስደት በፊት የወረደች መክይ ሱራ የምንላቸው ናቸው። ይቺ ሱራ ለነቢዩ ዓለይሂ ሰላቱ ወሰላም ትልቅ ማጽናኛና አደበቢስ ለሆነ ቁርአን ላይ የሚንጠራራ ከነቢዩ ሱና ላይ ዓለይሂ ሰላቱ ወሰላም የሚተብት ወይም ደግሞ የሚሳደብ ይህንን ቁርአኑና ሐዲቱን አላህና ረሱልን ዓለይሂ ሰላቱ ወሰላም ዝቅ አድርጎ የሚመለከት አካል የተረገመ መሆኑን የምትጠቁም ሱራ ነች። ይቺ ሱራ እንቲቃመን ሊረሱሊላሂ ሰለላሁ ዓለይሂ ወሰለም ለነቢያችን ዓለይሂ ሰላቱ ወሰላም አጸፋ መልስ ሆና ነው የመጣችው ተብሏል። ተበት የዳ አቢ ለሃብን የአቡ ለሃብ ሁለት እጆች ጠፉ ወይም እርግፍ ይበሉ አላህ። ወተበ በቃ አለቀለት፣ ይጥፋ ብዬል በቃ ጠፋ። ማ አግና አንሁ ማሉሁ ገንዘቡ እሱን ሳጠፋውና እርምጃ ሲወስድበት
ምንም ነገር ሊያግዝለት አልቻለም። ወማ ከሰበ ለፍቶ ያሳደገው ልጅሙ እንኳን ሊደርስለት አልቻለም። ሰየስላ ናራን አቡ ለሃብ የጀሃነም እሳት ውስጥ ሳይገባ አይቀርም። ዛተ ለሀቢን ያውም እሳቲቱ የመንቀልቀል ባለቤት የሆነች የምትንቀለቀል የሆነች እሳት ውስጥ አቡ ለሃብ ሳይገባ አይቀርም። ወምረአቱሁ ሚስቱ አርዋ ትባላለች። ሚስቱ ሐማለት አልሐጠብ እንጨት ተሸካሚ ስትሆን እሷም ትገባለች። ፊ ጂዲሃ አንገቷ ላይ ሐብሉን ሚን መሰድ የመሰድ የሆነ ገመድ ተደርጎበት የጀሃነም እሳት ትገባታለች አላላ። ይሄ ደግሞ አጃኢብ ነገር ነው። في الحديث الذي أخرجه الإمام البخاري ومسلم وأخرجه كذلك الإمام أحمد في مسنده وأهل السنن نبي عليه الصلاة والسلام يتسطتن ኃላፊነት ለመወጣት በኃይለኛ እየተንቀሳቀሱ እያለ የመካ ሙሽሪኮች የበለጠ እየገፏቸው ያጣጣሏቸው ከሚጠበቀው በላይ በግፍና በማራቅ ሁኔታ ላይ እንደተሰማሩ ያዩዋቸዋል። መልእክት ማድረስ ደግሞ አላህ አዟቸዋል። መልእክት ማድረስ የማይቻልበት ሁኔታ ሲፈጠር የሆነ መንገድ ትዝ አላቸው። ለምን ህዝቡን ችግር ተከስቷልና ድረሱ ብዬ ተብሎ ሰው ችግር ደረሰብን ተብሎ ይጠራ የለ ለምን እንደዛ አልጠራቸውም ብለው ያስባሉ። ከዛ አሰቡና ሶፋ ተራራ ላይ ወጥተው ያ ሶባሃ ይሄ ማለት አገር ቤት እዛ የተወለዳችሁ የምታውቁ ካላችሁ የተራራቁ መንደሮች ወይም በተራራ የተሸፈኑ አካባቢዎች ላይ አደጋ ሲከሰትና ሐታ የከብት እረኞች እንኳን ከብት ገደል ሲገባባቸውና ቶሎ ቢላዋ ማውጣት ካልተቻለ ቢላዋ ይዘው እንዳትበክትባቸው እንዲያመጡላቸው ወይም ደግሞ ድንገት የሆነ ሰው እባብ ከተበላባቸው ማለት ትልቅ ችግር ሲከሰት ከፍታ ቦታ ላይ ይወጣና ይባላል። የሆነ ድምፅ አለ። ውጡና እስኪ ምን ሆነህ ነው በሉት ይባላል። ከፍታ ቦታ ላይ ይዘለቅና ምን ሆነህ ነው ይለዋል። በኃይለኛ ድምፅ ጮህና እንዲህ አይነት ችግር አጋጥሞኛል ድረሱ ይላል። በኃይለኛ ሩጫ መሳሪያ ተይዞ ይኬድለታል። ከብት ወድቆበት ሊሆን ይችላል። ሽፍታ የሆነ ነገር አድርጎ ሊሆን ይችላል። መንገድ ላይ እባብ በልቶት ሊሆን ይችላል። አላኩል ያህል አሉ እንደዚህ አይነት ነገር። በአረቦችም ጊዜ እንደዚህ አይነት ነገር ነበረ። በተለይ በአረቦቹ ጊዜ ያ ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ዘመን ላይ የነበረው ማህበረሰብ አደብ የሌለው ማህበረሰብ ነበረ። ዲን የራቀበት፣ ትልቁ ትንሹን የሚያዋርድበት የሚንቅበት፣ ሀብታሙ ድሃውን የሚጫንበት፣ ጉልበት ያለው ደካማውን ግፍ የሚፈጽምበት ማህበረሰብ ስለነበረ በየጊዜው ችግሮች ይፈጠራሉ። የወረራም ይፈጠራል። 50 ጎረምሶች አሁን ዝም ብለው ይገቡና እንደ አንድ መንደር ላይ እንዲህ ካራቆሬ በለው ቤተል ላይ 50 የታጠቀ ጎረምሳ ይመጣና ሙሉ ሰፈሩን ያገኘውን ወጣት ገሎ የተገኘውን ንብረት በሙሉ ጭኖ ይሄዳል። ለምሳሌ ማለት ነው። እና ሁሉም በጥንቃቄ ነው የሚኖረው። አላህ እንዳለው ለኢላፊ ቁረይሽን ኢላፊሂም رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف በቃ በፍርሃት በስጋት ነው ሰው የሚኖረውና ረሱል ወጥተው ያ ሶባሃህ ብለው ሲናገሩ ምን እያለ ነው? ያ ሶባሃህ እያለ ነው። ማን ነው ሰውየው? አለው። ሰውየው መሐመድ ነው። መሐመድማ አይዋሽም። ትልቅ ችግር ካልተከሰተ እንደዚህም አይጮህም። እኛ ያላየነው እሱ ያየው፣ እኛ ያላወቅነው እሱ ያወቀው ችግር አለ፣ እባካችሁ ሂዱ ተብሎ ያልሄደ ሰው የለም ይለዋል። የቀረ አንድም ሰው የለም ይለዋል። መሄድ ድንገት ያልቻለ ሰው ካለ እባካችሁ ሁላችንም ከምንቀር አንተ ሂድ ብለው ሰው ልከዋል። ቁረይሽ መካ አካባቢ የሚኖሩት ሰዎች በሙሉ ተሰበሰባችሁ። ምን ሆነህ ነው የጠራህን? አቡ ለሃብ መጣጎት ምን ሆነህ ነው የጠራህን አላቸው። የጠራኋችሁ
የጠራሁባችሁን ከመንገሬ በፊት ታውቁኛላችሁ አይደለም? አዎ። ከዚህ ተራራ ጀርባ እጅግ ኃይለኛ የሆኑ ብዙ ቁጥር ያላቸው ፈረሶች ወታደርን ጭነው እናንተን ሊወሯችሁ መጡ ብዬ በነግራችሁ ታምኑኛላችሁ ወይ አጠረጥሩኝም ወይ አሏቸው። ማ ጀረብና ዐለይከ ከዚባ፣ ውሸት ጀርበንብህ አናቅ። እንዴት ነው ማናምነህ? አንተ ካልከማ ልክ ነው ብለን ነው የምንቀበለው አሏቸው። እርግጠኛ ናችሁ? አዎ እርግጠኛ ነን። እንግዳማ ኡንዚሩኩም በይነ የደይ ዐዛቢን ሸዲድ ቁሉ ላ ኢላሃ ኢለላሁ ቱፍሊሑ። ፊት ለፊታችሁ የተጋረጠ እጅግ ብርቱ የአላህ ቅጣት አለ። ላ ኢላሃ ኢለላህ በሉ ባካችሁ ከዚህ አደጋ እንድታመልጡ ብዬ ነው የጠራኋችሁ አላቸው። መቼም እርጉም ሁልጊዜ እርጉም ሁሌም ቀጭቃዣ ነው። እዩትማ እንደው በስብሰባ ቦታ ላይ እንደው አንዱ ቀሽቀሽ የሚል ሰው ያጋጥማችኋል። ስብሰባ ላይ አላጋጥማችሁም? እንደው እንግዲህ 30 ዓመት 40 ዓመት እዚህ የኖራችሁ አባቶች ታውቁታላችሁ። አላህ እንዳለው ኢዝ እንበዐሰ አሽቃሃ፣ እጅጉ ጠማማው መጀመሪያ እጅ የሚያወጣው እሱ ነው። ቀሽቀሽ ያደርገዋል። አቡለሀብ ብድግ አሊሃዛ ደዐውተና ያ ሙሐመድ አላቸው። ቁም ነገር ያለህ መስሎህ ይሄን ሁሉ ሰው በዚህ ጠራራ ፀሐይ እዚህ ቦታ ላይ ለዚህ ብለን የጠራህን? ተበን ለከ ሳኢረ ልየውም አላቸው። እንደው ከፍቶ ይዋል፣ እንደው በቃ አስደነገጥከን እኮ ደስታችንን ሁሉ እኮ ነፈከን አላቸው። ነቢዩ ዓለይሂ ሰላቱ ወሰላም መልእክታቸውን አስተላልፈው የለም ምንም መልስ አልሰጡትም፣ ዝም አሉት። የነቢዩ ዓለይሂ ሰላቱ ወሰላም የጥሪያቸው ስትራቴጂ እያንዳንዱን ጎሳ ስም እየጠሩ ነው ደግሞ የጠሩት። ያ በኒ ዓብዲ መናፍ፣ ያ በኒ ሃሽም፣ ያ በኒ ፉላን፣ ያ በኒ ፉላን እያሉ ነው የጠሯቸው። ስብስብ ሁሉ ሰው ይችን ላኢላሃ ኢለላህን ሳይወዱ በግዳቸው ጋት። ይሄ ተውሂድ ሲነገር፣ የኢማን አሕዋል ሲነገር፣ የአላህና የነቢዩ ጉዳይ ሲነገር ዓለይሂ ሰላቱ ወሰላም ቅር የሚለው ብቻ ሳይሆን ከጥላቻ የመነጨ የማንገፍገፍ ስሜት የሚሰማው እርጉም ከሰባት ሰማይ በላይ የተረገመና በአላህ በኩል ያልታደለ ቆሻሻ ሰው ነው። ከሰባት ሰማይ በላይ ነቢዩን ዓለይሂ ሰላቱ ወሰላም ሊያጽናና ብቻ ሳይሆን ይህንን እርጉም የተረገመ መሆኑን ለሱም ለሚስቱም እንዲነገረው ታሪክ እንዲመዘግበው እስከ የውመል ቂያማ ድረስ ያለ አሽረፈ ኸልቂላህ ወአዕዘመ ረሱልላህ ሰለላሁ ዐለይሂ ወሰለምን ተበን ለከ ሳኢረ ልየውም ብሎ የተሳደበ ሰው ዕድሜ ልኩን ይሰደብ። ለማዋረድ አስቦ እሱ ይዋረዳልና አላህ ተበት የዳ አቢ ለሀብን ወተበ። ተበት ማለት ተብ ማለት ሃላክ ማለት ነው፣ ኹስራንም ማለት ነው ብሎታል። ተበት የዳ አቢ የዳ ማለት ሁለት እጅ ነው። ምን ኢጥላቅ ልጁዝኢ ወኢራደት ልኩሊ እንደሚሉት እጅህ እርግፍ ይበል ይባላል። አሁን አንድ ሰው መጥፎ እርግማን ሲረግም አፈር ብላ ይልሃል። አፈር ብላ ማለት አፈሩ ራሱ ገብተህበት ይብላህ ማለት ነው፣ ወይም ሙተህ መጫወቻ ሁን ማለት ነው። እጅህ እርግፍ ይበል ማለት በቃ አትደሰት፣ የራሱ የሆነ ትርጉም አለው። አላህ ምን አለ? ተበት የዳ አቢ ለሀብን። አቡ ለሀብ የተባለው ሰውዬ እንግዳ እኮ የትልቅ ሰው ዘር ነው። የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የአባትየው ታላቅ ወንድም ነው። እዛ መንደር ላይ ከእንደሱ አንቱ የሚባል በዛ ወቅት ላይ የለም ነበር፣ በተለይ ከፋሚሊያቸው። ላኪን የትልቅ ሰው ልጅ መሆን፣ የትልቅ ሰው ቤተሰብ መሆን፣ የባለስልጣን ዘመድ መሆን ዱንያ ላይ ትንሽ የዱንያ ጥቅም ሊያመጣ ይችላል ዴሞክራሲ በሌለበት ሀገር ላይ። ላኪን አላህ ዘንዳ ጀለ ጀላሉህ የትልቅ ሰው ዘር መሆን ላኢላሃ ኢለላህና ሙሐመዱን ረሱሉላህን የያዘ ሰው ሲቀር የትልቅ ሰው ልጅ ወይም ቤተሰብ መሆን በነቢዩ መንገድና በአላህ መንገድ ሂዶ ካልሆነ በስተቀር አንዲት ነገር የሚጠቅመው ነገር የለም። فلذلك ورد في الصحيح عند الإمام مسلم وغيره يقول عليه الصلاة والسلام يا فلان يا بني فلان يلونا لا أغني عنكم من الله شيئا ከአላህ ዘንድ በአላህ በኩል የሚመጣ ምንም አይነት ነገር ከመጣ ቅንጣት ያህል ላግዝላችሁ አልችሉም። አንቂዙ አንፉሰኩም ራሳችሁን ነጃውጡ። ያ በኒ ፉላን ራሳችሁን ነጃውጡ እኔ አልችልም በፍጹም።
እያሉ ረሱል ዓለይሂ ሰላቱ ወሰላም ይናገሩ ነበር። ዩርዋ አነ ሰበበ ተስሚየቲ ዓሚ ረሱሊላሂ ሰለላሁ ዐለይሂ ወሰለም የነቢያችን የአባታቸው ወንድም አቡ ለሃብ ተብሎ የተሰየመበት ዋናው ምክንያት ሊአነ ወጅሃሁ ፊቱ የአቡ ለሃብ ፊቱ እንደ እሳት ነበልባል የሚያበራ ቦግ ያለ ነበረ። ሊበያዲ ወጅሂሂ ነው ይላሉ። ፊቱ በጣም ያበራል። አንዳንድ ሰው የእውነት መልኩ በቃ የሚያበራ እኮ አለ። መልኩ እኮ የሚያበራ ሰው አለ። ነቢዩን ዓለይሂ ሰላቱ ወሰላም ከአነሁ ቂጥዐቱን ሚነል ቀመር የጨረቃ ቁራጭ ነው የሚመስለው ፊታቸው ይለዋል። በጣም ቦግ ያለ ነው። በጣም ደስ የሚል ነው። አቡ ለሃብ የነቢዩ ቤተሰብ አይደለ ዓለይሂ ሰላቱ ወሰላም። በመልክ ችግር የለውም ሰው በመልክም በጎሳም በደምም በዲኤንኤን በሁሉም አንድ ሆነ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወሰለም ደምህ ላይ ቀልብህ ላይ ካልተገኘ የእነሱ ቤተሰብ ነው አትባል። ኢነሁ ለይሰ ሚን አህሊክ ኢነሁ ዐመሉን ገይሩ ሷሊህ። ቤተሰብ አይደለም እሱ። ያንተ ቤተሰብ የኢማን ነው፣ የተቅዋ ነው፣ የላኢላሃ ኢለላህ ሙሐመዱን ረሱሉላህ ነው ቤተሰቡ ነው። አልሙሂም ፊቱ በጣም የሚያንቦገቦግ ስለነበረ አቡ ለሃብ ተባለ። ተበት የዳ አቢ ለሃብን ጁምለቱን ዱዓኢያ ይሏታል የነሕው ዑለማዎች። እርግማን ነው። ሁለት እጅ እርግፍ ይበል ነው። እንደ እጅ ለምን ተጠቀሰ ሲባል እጅ የተጠቀሰበት ምክንያት እንደው የሚሰነዝረው የሚንቀዠቀዠው ሚቃ የሚያነሳው እጅ አይደለ? እጅ እርግፍ ይበል ማለት አሁን እጅህ መሬት ላይ እርግፍ ካለ አለቀ እኮ። ግንባርህም አብሮ ሂዶ ነው። እጅህም ወደ መሬት ሲሄድ ምን ይሆናል? ቀጥታ ግንባርም ተከትሎ እኮ ነው የሚሄደው። ምንም እጅ ወደ መሬት ሂዶ ሌላው ሰውነትህ አይቀርም። እሱን ታስቦ ነው ምን ኢጥላቅ الجزء وإرادة الكل እንደሚባለው ነው አሉ። ማ አግና عنه ماله وما كسب ሁል ጊዜም ገንዘብ ያለው ሰው አላህ የጠበቀው ሰው ካልሆነ በስተቀር ሐቅን ለመቀበልና ነብዩ መንገድ አለይሂ ሰላቱ ወሰላም የቁርአኑ መንገድ ላይ ለመገኘት ይከብደዋል። ለምን? ገንዘብ የሰው ልጆች የሚጓጉለትና እሱን ለማግኘት ደፋ ቀና የሚሉለት የመጨረሻ ወስዋስ ስለሆነ ዱንያ ላይ እሱን ስታገኘው ከሁሉም ሰው የበለጥኩ ስለሆንኩኝ ነው እኔ ሀብታም የተደረግኩት የሚል ውስጥህ ዝም ብሎ ይነግርሃል። ስለዚህ በጣም ቁጡ ነው የምትሆነው። ሀብታሞች እኮ በጣም ቁጡ እኮ ናቸው። እንዲያውም ጋሽ ማን ያናግራል? እዚያውን ተለቅ ቦሶቹ ማን ያናግራቸዋል? ጋሽ ምናምን ካልካቸው ምን ፈለክ እኮ ነው የሚለው እንጂ በጣም ሀብታም የሆነ የኔ ወንድም ጋሻይዋ እህቴዋ እንዲህ ምናምን ለጢፍ የሆነ ለስልስ ያለ እኮ ሀብታም ኢላ ማ ረሒመ ረቢ ለአላህ መቼም የለውም አይባልም እንጂ ጥቂቶቹ ናቸው። አብዛኛዎቹ ትዕቢተኛ ነው የሚሆነው። የመጨረሻ መጥፎው ገንዘብ ማግኘት በራሱ መጥፎ የሚሆነው ውስጥህ ላይ ኪብሪያ የሚያመጣ ኩራት የሚያመጣና ደሃን የምትንቅበት ስሜት ውስጥህ ላይ ያረፈበት ጊዜ ሐቅን የማትቀበልበት ግፊት ውስጥህ ያደረበት ጊዜ በሀብት ሰበብ አንተ በቃ ያልታደልክ ከሳሪ ነህ ማለት ነው። አቡ ለሃብ ላይ ይህንን አላህ ስላስተዋለ ምንም ነገር ሳያወራ ቃል ማ አግና ዐንሁ ማሉሁ አለ። ያ ሁሉ ገንዘብ እኮ እኔ እርምጃ ስወስድ ምንም አላገዘውም ማለት። የቁሉ ባዕዱ ልሙፈሲሪን ምን ይላሉ? ሚን ሙዕጂዛት ልቁርአን ከቁርአን ሙዕጂዛዎች አንዱ መካከል በነስ አልቁርአን እኒህ ሰዎች የጀሃነም እሳት ይገባሉ ብሎ ቁርአን የተናገረውን እንደው ቁርአኑ ውሸት ነው ለማስባል እንኳን አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ቢሉ ኑሮ ይሄ ቁርአን ፉርሽ ነበር። ግን ላ ግግም በዛው ቀጥ በቃ ቁርአን ተናግረው ቁርአንን ማስተባበል አይችሉም። ትቢት ጨመረ። ገንዘብ አላቸው ምን አላቸው? ይሄ ገንዘብ አጃይብ የሆነ ፊትና ነው። እነማ አምዋሉኩም ወአውላዱኩም ፊትነቱን መከራ ፈተና ነው። ከሐቅ ይከለክልሃል፣ ወደ ባጢል ይገፋሃል፣ ወደ ኋላ የሚጎተተ ነገር አለ ልጆቼ እያል። ሀብቱም ቀላል አይደለም። ሐጅ ለመሄድ ዳዕዋ ተደርጎላቸው መቅረት እንደሌለባቸው እያመኑ ሐጅ ያልሄዱ በርካታ ሀብታም ነጋዴዎች አሉ። ምን ሆነው ነው ብለህ ስትጠይቅ ሐጅ ሊሄዱ ያሉ ሰሞን ከቻይና የተጫነው 20 30 40 50 ኮንቴነር ጉምሩክ ላይ ነው ያለው። ወይም ደግሞ ከመጣ በኋላ
እዛ የሚቆጥረው ምንድነው መጋዘን ላይ የመጋዘን ኪራይ እሱ ይቆጥርባቸዋል። ልክ ሐጁ ሲያልቅ እቃውን ይረከባሉ። ወይ እቃውን ይረከባሉ፣ ወይ እቃው ይመጣላቸዋል፣ ወይ ቀረጥ ያፈላልጋሉ። በመካከል ላይ ሐጁ ያልፋል። ልክ ሐጁ ካለፈ በኋላ ብሩ ደግሞ እጃቸው ላይ ይገባል። ቁርጥ አድርገው መሄድ እያቃታቸው አንድ ገንዘብ ስታገኝ የሚሰማ ስሜት ከባድ ነገር ነው፣ አላህ ካልጠበቀም በስተቀር ማለት ነው። ወማ ከሰበ ማለት ከገንዘብ ውጭ በልፋትም ይገኛል። ባዕዱ ሙፈሲሪን ወማ ከሰበ ማለት ሌሎች እሱ የሰራቸው ስራዎች አሉ። ለጉራ ብሎ የሰራቸው፣ ለመታወቅ ብሎ የሰራቸው፣ እንደዚህ አድርጌ እንኳን ማንም አይነካኝም ብሎ የሚመካባቸው ስራዎች አሉ። በዝርዝር ስለማያስፈልግ በጥቅሉ ወማ ከሰብ ተብለው ነው አሉ። ከሰበ ማለት ሰራ ማለት አለ። ከስብ አንተ ከስባለህ፣ አንተ ስራለህ እንደምንለው አሁን እኛ አካባቢ አንተ ስራለህ አንለውም። ሰውየውን እንደው እንትና ደህና ነው ወይ ይባላል። አዎ ደህና ነው፣ ከስባለው ነው፣ ስራለው ወይ ለማለት። ቁርአንም ወማ ከሰብ አለ። ይሄ ነው አሉ። ሌሎች ሙፈሲሮች ወማ ከሰብ ማለት አረቦቹ የሚፎካከሩት በወንድ ልጅ ብዛት ነው። ይሄ አቡ ለሃብ በርካታ ወንድ ልጆች አሉት። ወንድ ልጅ ያለው ሰው በጣም ነው እኮ ጉረኛ እኮ ነው የሚሆነው ወንድ ልጅ ያለው ሰው። በተለይ እነ ወሊድ ብኑ አልሙጊራ፣ እነ አቡ ጀህል፣ እነ ዑቅባ ብኑ አቢ ሙዓይጥ፣ ሌሎቹም ወንድ ልጆች ከብዙ ሴት ምናምን ነገር ይወልዱና ጎረምሳ ሆነው ተለቅ 25 ምናምን ነገር ሲሆኑ መሳሪያ ያስይዟቸውና ሁለቱን ወሊድ ብኑ አልሙጊራ 3 በቀኝ በኩል ያደርግ ነበር አሉ። ሶስቶቹ ልጆች የታጠቀ 3 ልጅ በቀኝ በኩል፣ የታጠቀ 3 ልጅ በግራ በኩል፣ የታጠቀ 3 ልጅ ፊት ለፊት፣ የታጠቀ 3 ልጅ ኋላ ያደርግና መካከል ላይ እንደዚህ የተንጎባለለ ነበር የሚሄደው ይለዋል። እሱ ስሜት በተለይ አረቦች መካከል ላይ እንዲህ አይነት መጥፎ ስሜት ስለነበራቸው ቃለ ጀለ ጀላሉሁ ማ አግና ዐንሁ ማሉሁ ወማ ከሰብ። ይሄ ኃይለኛው እንትን ነው። ቃለ ጀለ ጀላሉሁ ሰየስላ ናራን፣ ጀሃነም እሳት ውስጥ ሳይገባ አይቀርማል። ሲን ማለት የቁሉ ልዑለማ ኢነሃ ሊተንፊሲ፣ ሰሞኑን አላልኩም ትንሽ ቆይቶ ማለት ነው። ትንሽ ሰየስላ ማለት የስላ ማለት የጀሃነም እሳት ውስጥ ይገባል ማለት ነው። ሰየስላ ማለት ይገባል ትንሽ ግን ቆየት ብሎ ማለት ነው። ሰውፈ ከተባለ ደግሞ ሰውፈ የስላ ቢባል ኑሮ ወለ ሰውፈ ዩዕጢከ ረቡከ ፈተርዳ፣ እንዲህ ሰሞኑ ምናምን ሳይሆን እንዲህ ትንሽ ቆየት ብሎ ማለት ሰየስላ ናራ ማለት በቃ ወደ ግራ የለም ወደ ቀኝ የለም፣ ውሸት የለም ምን የለም። ያልታደለ ሰው ማለት ከሱ አልፎ የሱን ፋሚሊ የውርደት ሰበብ የሚያደርግ ፋሚሊ። አንዳንድ ወላጅ ሙሉውን ቤተሰብ ደም አቃብቶት ይሞታል። ደም አቃብቶት ለሀገር ቤት እንደዚህ ያላጋጠማቸው ደም አቃብቶት ይሞታል። አንዳንድ ወላጅ ሙሉ ቤተሰቡን ዕዳ ትቶ ይሞታል። ዕዳ ውርደት። አንዳንድ ወላጅ ቤተሰቡን በኃይል በጉልበት ከዲንና ከአላህ ጋር እንዲጣሉ አድርጎ የጀሃነም መግቢያ ሰበብ ይሆናል። አቡ ለሃብ ከእንደዚህ አይነቶቹ ሰዎች አንዱና ዋነኛው። ቁርአንም ስሙን ጠቅሶ ተበት የዳ አቢ ለሃቢን ሰየስላ ናረን ዛተ ለሃቢን ወምረአቱሁ አለ፣ ሚስቱ ማለት ነው። ሚስቱ ደግሞ ማናት? እቺ ሚስቱ ኡሙ ጀሚል ትባላለች አሉ። ዋናው ስሟ አርዋ ነው የምትባለው አሉ። ኡሙ ጀሚል ኩንያዋ ነው፣ ቅጽል ስሟ ነው። አርዋ ትባላለች አሉ። የአባቷ ስም ሐርብ ይባላል። የወንድሟ ስም አቡ ሱፊያን። የአቡ ሱፊያን እብኑ ሐርብ እህት ናት። አርዋ ቢንቱ ሐርብ ትባላለች። አቡ ሱፊያን እብኑ ሐርብ፣ አርዋ ቢንቱ ሐርብ። አቡ ሱፊያን እብኑ ሐርብ ነው፣ አርዋ ቢንቱ ሐርብ ነው ስሟ። يروى أنها كانت شديدة الكراهية لرسول الله صلى الله عليه وسلم ነቢያችንን ስትጠላ እስከ መጨረሻው ነበር የምትጠላቸው አሉ። ወካነት ሽሪረተን የመጨረሻ ሴረኛ ተንኮለኛ ነበረች አሉ። ነቢያችንን አዛ ለማድረግ ለማናደድ ሴት ባሪያዎቿን ውጡና እንጨት ለቅማችሁ ነው ትላቸው ነበር። ምን አይነት እንጨት ስሏቸው? እሾህ ያለው እንጨት። ለምን ፈልጋው ነው ደግሞ ዛሬ ደግሞ እሾህ ያለው እንጨት ፈልጎ ያለችን ብለው ባሪያ ሴት በሙሉ ተሰብስበው እሾህ ያለው እንጨት ሰብስበው አምጥተው ልክ ምሽት ሲል ነቢዩ መሐመድ የሚያልፍበት ቦታ ላይ አድርጎት ትላቸዋለች። በጨለማ መጥቶ አስቀምጦት ይሄዳል። ነቢዩ ከቤት ሲወጡ እሾህ እንዲረግጡ ሲያው ምን ይባላል? አላህ ይህ አያት የወረደ ጊዜ ይህንን አያት ሂደው ቀሩባታል።
እኔን ደሞ ሰደበኝ እንትን እኔን አለችና አንድ አይና ናት አሉ። አንድ አይኗ አይጠፋም። እንትን ይዛ ሄደች፣ ድንጋይ እየሮጠች ሄደች። ስትሄድ አቡበክር ስዲቅና ረዲየላሁ ዐንሁ ነቢያችን ዓለይሂ ሰላቱ ወሰላም አብረው ቁጭ ብለዋል አንድ ቦታ ላይ። ያሉበትን ቦታ ታውቃለች። እየሮጠች ስትሄድ አቡበክር ስዲቅ ጭንቅ አላቸው። ያ ረሱላላህ እቺ ቀዥቃዣ ሴት መጣች፣ ሐታ ላ ቱእዚክ እንዳታስቸግራችሁ፣ የሚከፋችሁን እንዳትናገራችሁ ተነስታችሁ ብትሄዱ፣ እንደ እሷ ጋር ባትፋጠጡ ብትሄዱ ያ ረሱላላህ አለቻቸው። ችግር የለም ትምጣ አሉ ረሱል ሰለላሁ ዐለይሂ ወሰለም። መጣች። ያ አባበክር ትላቸዋለች። ለበይክ አይነ ሷሒቡክ ጓደኛ ሄታል ሰሚዕቱ አነሁ ሃጃኒ ሰድቦኛል የሚባል ወሬ ሰምቻለሁ። ጓደኛ ሄታለ ትላቸዋለች። ሴቶቹ እንግዲህ በተለይ እናት የሆኑ ሴቶች እንደዚህ ማታለሁ ምናምን ብለው ወንድ ጋር ሊጣሉ ሲመጡ ዝም ብላችሁ በየመንደር የምታዩትንማ ሳሉት ውስጣችሁ ላይ هذا هو ይኸው እዚህ ነው ያሉት። አትቀልድማ፣ የት እንዳለ ንገረኝ፣ ባገኘው በዚህ አለሎ ነበር አፍንጫውን ምለው ምናምን ያለች ትፎገላለች፣ ትሳደባለች። ገረማቸው አቡበክር ስዲቅ። ያ ረሱላላህ አሏቸው። አብረው ነው ያሉት። ለበይክ አላ ተራክ አታዩሁም እንዴ አሏቸው። ቃለ ዓለይሂ ሰላቱ ወሰላም ኢነላህ አኸዘ በሰረሃ ዐኒ አይኗ እንዳታይ አላህ ይዞታል። ይህም ፍጥጥ ያለው አይንም አላህ ሲፈቅድ ነው የምታየው፣ ካልሆነ በቆምክበት እንዳይታይህ አላህ ያደርገዋል። ከዛ ተናደደች፣ ተሳደበች፣ ምን አለች? ዝም አሏት ረሱል ሰለላሁ ዐለይሂ ወሰለም። ያንን አለሎ ድንጋይ ብድግ ካደረገችና ዝም ብላ ሜዳው ላይ ወሮራ ሙዘመመን ዐሰይና ወዲነሁ ቀለይና ብላ ሄደች። ቆሻሻውን እምቢ ያልነው ሃይማኖቱን ጠላ ነው የሚል ግጥም ገጥማ ሄደች። ረሱል ሰለላሁ ዐለይሂ ወሰለም ይሰማሉ ለአቡበክር። ያ አባበክር አሏቸው። ለበይክ አየህ አላህ እንዴት አድርጎ እንደሚጠብቀኝ ስሜን እንኳን እንዳታነሳ አደረጋት። እሱ ያለችው ሙሐመደን ዐሰይና ወዲነሁ ቀለይና ብትል ለእኔ ስድብ ነበር የሚሆነው። እሷ ግን ያለችው ሙሐመድን ማለት ትታ ሙዘመመን ዐሰይና ወዲነሁ ቀለይና አለች። ስሜን እንኳን በስድብ እንዳታነሳ አላህ ነው የጠበቀኝ ረሱል ሰለላሁ ዐለይሂ ወሰለም። ወምራአቱሁ ሐማለተል ሐጠብ እንጨት ተሸካሚ ስትሆን አላህ። ምን ማለት ነው እንጨት ተሸካሚ? የመጨረሻ ስስታም ነበረች አሉ። ገንዘብ ላለማውጣት የሀብታም ሚስት እኮ ናት። በቃ አለ የሚባሉ ከሀብታሞች መካከል አንዷ ናት። ገንዘብ ላለማውጣት ሰራተኞቹን እሷ ራሷ ይዛ ሄዳ እንጨት ለቅማ ይዛ መታ ነበር የምትጠቀመው ይሏል። ፊ ጂዲሃ ሐብሉ ሚን መስድ ከጀሃነም እሳት የተሰራ ፈትል ገመድ አንገቷ ላይ አድርጋ ነው ጀሃነም የምትገባው አለ። ምንድነው ፊ ጂዲሃ አንገቷ ላይ? እንዴ አንገቷ እዚህ ጋር ለምን ተጠቀሰ? ለምንድነው አንገቷ እዚህ የመጣው? ይህ ሴት ልጅ ጉትቻ አለው፣ እጁ ላይ አምባር አለው። ለምንድነው ያ ሁሉ ሳይጠቀስ ፊ ጂዲሃ አንገቷ ለምን ተጠቀሰ ሲባል ካነት ለሃ ቂላደቱን የመጨረሻ አፍኸር ተመን የመጨረሻ ልዩ ዋጋ የሚያወጣ የምትኮራበት የምትንቦጠረርበት አንገቷ ላይ ለየት ያለ ውድ ዋጋ የሚሸጥ የአንገት ሀብል ነበራታል። እዚህ ዱንያ ላይ በኮራችበት ሰውን ባዋረደችበት ትልቅ ሰው ጋር በተንጠለጠለችበት ስሜቷ ተቃራኒ አንገቷ ላይ ከጀሃነም እሳት የተሰራ የእሳት ገመድ አንገቷ ላይ አድርገን እንጨት የምትሸከምበትን አይነት በጀሃነም ጎትተን እናስገባታለን ማለት ነው አሉ። አላህ ይጠብቀን። ፈዐጂብ ነው የአላህ ሱብሓነሁ ወተዓላ ነገር፣ በጣም የሚገርም ነገር ነው። እሷን በክብር ስሜት ታየው ስለነበረ አላህ እንዲያዋርዳት ስለሆነ ነው። ባልና ሚስት ቢሸሃደቲል ቁርአን የማይሰረዝ የማይደለዝ የጀሃነም ናቸው ተብሎ ታወጀ። ቁርአን ውሸት ነው ለማስባል አይ በቃ ሰልመናል ቢሉ ለመሸወድ እንኳን ለማስመሰል ቢሉ ቁርአን ፊ ጂዲሃ ሐብሉ ሚን መስድ እያለ እነሱ ሰልመው ነበር። ውሸትነቱ ይኸው ታወቀ ማለት ይችሉ ነበር። ቁርአን ግን ፊ ካሚል ልዕጃዝ ስለሆነ ያለው ለትቢት እንኳን ብለው ለማምታታት እንኳን ብለው እንሰልማለን ማለት አይችሉም። ይሄ ነው ሐቂቃው። አላህ ስብሓነሁ ወተዓላ እንደ አቡ ለሀብ አይነት እንዳያደርገን። ሁሉም ሰው የራሱ የሆነ ትቢት አለበት። ሁሉም ሰው የራሱ የሆነ ክፋት አለው። እኛም ከክፉዎቹ እንዳንሆን አላህ ስብሓነሁ ወተዓላ በረሕመቱ ይጠብቀን። ኢማሙ አልገዛሊ ረሒመሁላህ ወገፈረ ለሁ እንደ ሁሉም ሰው እኮ
መቼም እንደ ፊርዓውን ጅል ሆኖ በግልጽ አላወጣትም እንጂ ሁሉም ሰው በውስጡ አነ ረብኩም ወለአላ አለችበት ትቢቲቱ አለችበት ብለዋል ይባላል። እና አቡ ለሀብም እንዲሁ ተቸግሮ ነው ትልቅ ሰው ጋር ነው የተጣለው። ሰው እስኪ እናስብበት፣ ቀስ ብለን እንየው፣ እሱንም ተረጋግተን እናናግረው ምናምን ይባላል። መጀመሪያ በቃ ኢድን በዓታ አሽቃሃ ብድቅ ብሎ ነቢዩ ጋር ተላተመ ነው። አላህ ይወርድ። ተበት የዳ አቢ ለሀብ ተበት የዳ አቢ ለሀብ ባለና ወተብ ማለት በቃ ወስኛለሁ። እስኪ እቺ ማን ይጣሳት? ማንም መጣስ አይችልም። أسأل الله عز وجل أن يغفر لنا ذنوبنا ويستر لنا عيوبنا ويوفقنا لما يحبه ويرضاه إنه ولي ذلك والقادر عليه. وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين والله أعلم. سبسكرايب بمرق بيتساب يهرو.